ሀገራችን ኢትዮጵያ ከአፍሪካ ቀዳሚ ከዓለም ካሉም ታላላቅ ስልጣኔዎች ውስጥ ከፊት ከሚያሰልፏት ተግባራት አንዱ ዘመናትን የተሻገረው የጽህፈት ታሪኳና ይህን የተሸከመው ልዩ ፊደሏ እንደሆነ ይጠቀሳል። በአክሱም ዘመን የጀመሩት የድንጋይ ላይ ጽሑፎች በየዘመናት በተነሱ ሊቃውንትና የጽህፈት ትምህርት ቤቶች ተስፋፍተው ቀጥለዋል። በዚህም በደብረ ዳሞ፣ በደብረ ሐይቅ ቅዱስ እስጢፋኖስ ገዳም፣ በደብረ ከርቤ ግሸን ማርያም፣ በደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም፣ በአንድ አቤት፣ በአፈር ዋናት፣ በተንቤንና በሌሎች ቦታዎች የጽህፈት ሥራዎችና ትምህርት ቤቶች ተስፋፍተው ቀጥለው እንደነበረ የታሪክ ድርሳናት ያስረዳሉ። በሊቃውንትም ረገድ ቅዱስ ያሬድና አባ ጊዮርጊስ ዘጋስጫ፣ አጼ ዘርዓ ያዕቆብና አርከስሉስ፣ አባ ባህሪና እጨጌን ባቆምን ለአብነት መጥቀስ ይቻላል። በእነዚህ ሊቃውንት የተደረሱና የተተረጎሙ መጻሕፍት ዘመናትን ተሻግረው ዛሬም ድረስ ሕያው አገልግሎት እየሰጡ ይገኛሉ። በውስጣቸው አምቀው በያዙት ዕውቀትና ጥበብ መጻሕፍት በኢትዮጵያ ማህበረሰብ ማንነት ቀረጻና ዘመናትን ለተሻገረው የኢትዮጵያ መንግስት ሀገር ግንባታ ሚናቸው የጎላ እንደነበረም ይናገራሉ። ይህ ሚናቸው ዓለም አቀፍ ገጽታም አለው። በመላው ዓለም ተበትነው የሚገኙ የኢትዮጵያ ድርሳናት ከዚህም ባሻገር በሕግ፣ በአስተዳደር፣ በሕክምና እንዲሁም በሌሎች ጥበቦች ከሀገርም አልፈው ዓለም አቀፍ በረከት እንደሰጡ ይነገራላቸዋል። ዛሬ ላለነው የኢትዮጵያ ማህበረሰብ እነዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድርሳናት ምን ሚና ሊኖራቸው ይችላል? ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ዲናር የተሰኘው ሳምንታዊ መርሃ ግብራችን ነው ጀምሯል። ማህበራዊና ኢኮኖሚያዊ ጉዳዮችን ይዳስሳል። የዛሬው ርዕሰ ጉዳያችን በሀገር በማህበረሰብ ግንባታ የቅዱሳት መጻሕፍት ሚና ምንድነው የሚለውን ይቃኛል። እንግዳችን ዲያቆን ዶክተር ታደለ ፈንታው ናቸው። ዲያቆን ዶክተር ታደለ ፈንታው በአገልግሎት ዘመናቸው ከ15 በላይ የሚሆኑ ቅዱሳት መጻሕፍትን በተለይ ደግሞ የአባቶችን ሕይወት የተመለከቱ መጻሕፍትን ተርጉመው ለንባብ አብቅተዋል። ዲያቆን ዶክተር ታደለ ፈንታው በማህበረ ቅዱሳን ሚዲያ ክፍል በኃላፊነት፣ በባህልና ቱሪዝም ሚኒስቴር በአማካሪነት፣ በዓለም ባንክ በተግባቦት ወይም የኮሚኒኬሽን አማካሪ ሆነው አገልግለዋል። አሁንም እያገለግሉ ይገኛሉ። የዛሬው እንግዳችን ዲያቆን ታደለ ፈንታው እንኳን በደህና መጡ። አመሰግናለሁ። ዲያቆን ዶክተር ታደለ ፈንታው ምናልባት እንግዲህ ከበፊትም ካለን ትውውቅ አንፃር መሀከል ላይ አንተ እያልኩ በጣራ እንዳትቀየመኝ እዚሁ አስቀድሜ ሐሳቤን አቀርብና ዛሬ የምናነሳው ርዕሰ ጉዳይ በተለይ ደግሞ እንደ ዓለምም እንደ ኢትዮጵያም ማህበረሰብ ግንባታ ላይ እንደገና ደግሞ መንግስት ሀገር ግንባታ ላይ ሰፊ ሚና ይዘው የሚገኙት ውስጥ መጻሕፍት ይገኛሉ። ከነሱ መካከል ደግሞ የኛ የዛሬው መወያያ ርዕሳችን የሚሆኑት ቅዱሳት መጻሕፍት ብለን ከነዚህም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት ውስጥና በዘመናት ታሪኳ ውስጥ ያካበሰቻቸውን የጽሑፍ ሀብቶችን እናነሳና እነሱ ደግሞ በሀገረ መንግስት ግንባታ ላይ ያላቸው ሚና ምንድነው የሚለውን እናነሳለና ለመነሻ ጽሑፎች ራሱ ምንድናቸው እሱን ሐሳብ እናንሳ። ከሙያዬ ስነሳ ምክንያቱም እንደ ባክግራውንድ ሆነ ስለሚያገለግለን እኔ የስነ ጽሑፍ ምሩቅም የስነ ጽሑፍም አስተማሪ ሆኜ ለረጅም ጊዜ አገልግያለሁ እና በጽሑፍ ዙሪያ ላይ የተወሰነ ንባብም ግንዛቤም አለኝና ጽሑፎች ምንድናቸው ከሚለው ነገር ብንነሳ ወደፊት የምንወያየው ነገር በጣም የበለጠ የተሻለ አድማጮቻችንም ግንዛቤ እንዲያገኙ ያደርጋቸዋል። የጽሑፍ ሀብት የተጀመረው እንደ ኢትዮጵያ ባለ ቢያንስ በተቆጠረና በተሰፈረ ከ3000 ዓመት በላይ የቆየ ባህል ያለው ሀገር ብዙ ነገሮች አሉትና አንዱ ኢትዮጵያ ካላት ሀብቷ መካከል የጽሑፍ ሀብቶቿ ናቸው። በጽሑፍ ብዙ ነገር ናቸው የሚገለጹት። አጠቃላይ የጽሑፍ ማሪ ስንመለከተው የሰው ልጅ ወጉን፣ ልምዱን፣ ባህሉን፣ አኗኗሩን፣ አስተሳሰቡን ያየውን፣ የተመለከተውን፣ የተገለጸውን ከአባቶቹ የሚወረሰውን ነገር ለሚቀጥለው ትውልድ ጠቃሚ ነው ብሎ ሲያስብ ምክንያቱም አገር የምንለው ነገር ማህበረሰብ የምንለው ነገር የሽግግር ውጤት ነው። አባቶች አሉን፣ አባቶች ለልጆች፣ ልጆች ለልጆች ልጆች የሚታለፍ ስለሆነ በተለይ ጠቃሚ የሆኑ ነገሮችን ከትውልድ ወደ ትውልድ ከሚሸጋገሩባቸው ሜካኒዝም መካከል አንዱ ጽሑፍ ነው።
አጠቃላይ ጽሁፍ ስንመለከት ብዙ ነው። ከትንሿ በብዙ መልኩ ነው ክፍፍሉን እንወስደው ብንል በአት ነው። እኔ ግን ጠቅለል አድርጌ እንደው መጽሐፍት ብዬ አምጣቸውና መጽሐፍትን ስንመለከታቸው አራት ወገን ናቸው። አጠቃላይ የመጀመሪያው መጽሐፍ አባቶቻችን እንደሚያስተምሩን ህሊና አምላክ ምን ነው። ይህ መጽሐፍ እግዚአብሔር ብቻ ያለ በሱ ዘንድ ያለ እግዚአብሔር የሚያውቀው እግዚአብሔር ለሚወዳቸው ሰዎች እየከፈለ የሚሰጠው ዘላለማዊ መንግስቱን ለሰው ልጆች ያለውን እቅድና ዓላማ የሚያስተላልፍበት ነው። በተለይ በዮሐንስ ራእይ ላይ የታተመ መጽሐፍ ይታል የሚጠየቅ ነው። ህሊና አምላክ ነው። በጣም ቤተክርስቲያናችን እንደምታስተምረው የሰው ልጅ በዚህ ዓለም ላይ ያለውን ኑሮ ውጣ ውረድ ጨርሶ ሲሄድ መላእክት ወደ ሰው ቀርበው ይህን መጽሐፍ ይመረምራሉ። ህሊና አምላክ ነው ብያለሁ፣ ልብ አምላክ ነው። ቅዱስ ጳውሎስ እንደሚለው ማለት ነው መንፈሳዊ ሰው ሁሉን ይመረምራል፣ እርሱ ግን በማንም አይመረመርም እንዲያስተምረው የክርስቶስ ልብ ማለት ነው። እኛ ግን የክርስቶስ ልብ አለን እንደሚለው ይህንን ማለታችን ነው። እኛ በተረዳነው መጠን የምንናገረውና በህሊና ሥላሴ ያልታተመች በልበ ሥላሴ ያልታሰበች ነፍስ ወደ እግዚአብሔር መንግስት ልትገባ አትችልም። ይሄ በእግዚአብሔር በሁሉ አዋቂነቱ በዚህ ምክንያት ቀርበው ያቺ ነፍስ በእርግጥ በህሊና ሥላሴ ውስጥ ታስባ እንደነበረ በልበ ሥላሴ ተመዝግቦ ሆነ ይመረምራሉ። ይሄ በጣም የሚያስደንቅ ነው። ትልቅ መጽሐፍ ነው። ስለዚህ መጽሐፍ አባቶቻችን ቢናገሩ ምሻ ነው እንጂ በጣም አስቸጋሪ ነው። ሁለተኛው አይነት መጽሐፍት ወገን የምንለው ስነ ፍጥረትን ነው። ስነ ፍጥረት አንባቢ ካገኘ በጣም የሚገርመው ነገር አለ። እግዚአብሔር ለፍጥረቱ በፍጥረቱ የሚታወቀው በስነ ፍጥረት አማካኝነት ነው። ህያውነቱ እያንዳንዱ ነገር ተመልከተው። የሰማያትን ሁኔታ ስትመለከት፣ የወቅቶች መፈራረቅ ስንመለከተው፣ ወቅቶችን ስንመለከታቸው አስገራሚ ነገር ነው ያለው። ስርዓተ ሰማይ በምድር አንጻር የተሰራ ነው እንደሚታወቀውና እያንዳንዱ በምድር ላይ ያለውን ነገር የሚወሰነው ነገር በሰማይ ስርዓት አንጻር የተሰራ ያለ ነው። ለምሳሌ መገብታ ወርሃ የሚባሉ አሉ። እነዚህ ማለት 90 ዲግሪ ከ15 ኬክሮስ ምድርን ተካፍለው ለአራት ወቅቶችን የሚያፈራርቁ እነዚህ ነገሮች ከምድር ስርዓት አንጻር የተሰሩ ናቸው። ይህን ተመልክተህ ፈጣሪ የምንመለከት ነው። የአፍላጋት መመለስ እንመለከታቸው፣ የወቅቶች መፈራረቅ፣ የፀሐይ መውጣት መግባት፣ አጠቃላይ እያንዳንዱ ስርዓት ሁሉ ይሄ ሁሉ የምትመለከተው አንድ ትልቅ መጽሐፍ ነው። ግን አንባቢ ይጠይቃል። አንባቢ ብቻ ሳይሆን ተርጓሚ ይጠይቃል። ይሄ ነው እና ሁለተኛው መጽሐፍ ይሄ የምንለው ስነ ፍጥረት ነው። እግዚአብሔር ራሱን የሚገለጠው በስነ ፍጥረት ነው። ዘላለማዊነቱ የሚታወቀው በስነ ፍጥረት አማካኝ ነው። ሶስተኛው እኛ የመጣንበት አሁን ሶስተኛው መጽሐፍ የምንለው ይሄ የሰው ልጅ የጽሁፍ ጥበብን ከመሰረተበት ዘመን ጀምሮ የነበሩ ጽሁፎች ማለት ነው። ጽሁፎች ናቸው። አንዳንዶቹ ኤቲካል ስነ ምግባራዊ ናቸው፣ ሌሎቹ ፊሎሶፊካል ፍልስፍናዊ ናቸው፣ ሌሎቹ ፍጹም ሃይማኖታዊ መንፈሳዊ ናቸው። እና የሰው ልጅ እያንዳንዱ በሚገባው በአውዱ ባደገበት በባህሉ አጠቃላይ በስርዓቱ ሁሉ ከእያንዳንዱ ከመጽሐፍት እየቀዳ እየጨለፈ አኗኗሩን ያሳምርበታል፣ ትውልዱን ይቀርጽበታል፣ ህይወቱን ይመለከትበታልና የሚገርም አይነት ፍኖተ ካርታዎች ናቸው። አራተኛው አይነት መጽሐፍ እግዚአብሔር በሰው ልጆች ልቦና ያስቀመጠው ሐሳብ ነው። ይህ አራተኛው መጽሐፍ ነው፣ የማያልቅ ነው። በየዘመኑ እየተነሳ በቃ ለትውልድ እንዲመጥን አድርጎ የሚነገሩ እንደዚህ አይነት መጽሐፍት አሉና እነዚህ አራት ወገኖች ናቸውና ጉዳዩ ዝም ብለን ከጽሁፍ ያለፈ ሰፊ ጉዳይ ነው የምናነሳው ነው። መጽሐፍት አምላካዊት የምንላቸው መንፈሳዊ የሆኑ መጽሐፍቶች የምድር ፈላስፎች በኑሯቸው በህይወታቸው አጠቃላይ በውሏቸው ሊያገኟቸው አይችሉም። ምክንያቱም በእግዚአብሔር ፈቃድ የተገለጹ መጽሐፍት ናቸው። እነዚህ እግዚአብሔር መንፈስ ያለባቸው በመሆናቸው ሰው በትምህርት ሊያገኛቸው አይችልም። እነዚህ ነገሮች መደበኛ ትምህርት የገብተዋን ብዙ ነገር ሊማር ይችላል። ፍልስፍና ይማራል፣ ኢኮኖሚክስ ይማራል፣ ህይወቱን እንዲማራ ማትማቲክስ ይማራል፣ ሌሎችን ይማራል። እነዚህ ግን ትምህርት ቤት ሄዶ ሊያገኛቸው የማይችሉ መጽሐፍት ናቸው ቅዱሳት መጽሐፍት። ስለዚህ እግዚአብሔር የሚቀርቡ ሰዎች የሚገለጥ በተለይ ጽሁፍን ስንመለከታቸው ሰው ባስተሳሰቡ ባኗኗሩ በህሊናው ወደ እግዚአብሔር እየተሳበ በሄደ መጠን እግዚአብሔር ጸጋና ክብር ይሰጣል። ጸጋና ክብር ከሰጣቸው ሰዎች መካከል ከተመረጡት መካከል ደግሞ እንዲሁ ጽሁፍን እንዲጽፉ የሚያስነሳቸው ትምህርቶች አሉ፣ የተመረጡ ሰዎች አሉ። እነዚያ ትውልድን አሻግረው የሚመለከቱ አሻግረው መመልከት ይቃልጹ በባሪ የኛም ቤተክርስቲያን ደግሞ የተለየች የተመሰገነች የሚያደርጋት በዘመናችን ውስጥ ብዙ አይነት ሰዎችን አስነስቷል። እኔ ኢትዮጵያ ሊቃውንት በሁለት መንገድ ከፍላቸዋለሁ። አንደኛው ልዩነት የሚፈጥሩ
ሁለተኛው ተጽዕኖ የሚፈጥሩ አድርጌ ነው ማጥራቸው። ልዩነት የሚፈጥሩ ሰዎች በተለያየ ዘመን ተነስተዋል። በተለያየ ዘመን አንዳንዶቹ ክፍለ ዘመን የሚያሻግሩ አሉ፣ አንዳንዶቹ የተወሰነ ትውልዳቸው የሚታደጉ አሉ። የኛ አባቶች ደግሞ ብዙ ዓመት በሺዎች ዓመታት ተሻግረን የሚያደርጉ ነገሮች አሉ። ለአብነት ሁለቱን ላንሳ። ቅዱስ ያሬድን አስበው የጻፈ ምልክቱን ዜማ ከመፍጠሩ ባሻገር እነዛን ምልክቶች አሻግሮ እዚህ አሁን ያለው ትውልድ እንዲጠቀምበት አሁን ያለው ዓለማዊ ዓለም ከእግዚአብሔር መንፈስ ውጭ ያለው መንፈስ ያልሆነው ዓለም እንኳን ያንን ቀርቶ ለራሱ አኗኗር በሚመች መልኩ እንዲቀርጽ ያደረገ ነገር ያመጡ ናቸው። እነዚህ ተጽዕኖአቸው እጅግ በጣም ከሆነ እነ ቅዱስ አባ ጊዮርጊስ ዘጋስጫ እነዚህን ተናገራቸው የጻፉትን መጽሐፍ አነጋጋሪ ሆነ። እኔ እንደ ስነ ጽሁፍ መምህር እንኳን ስመለከተው እንደ ድርሰት፣ ምክንያቱም ምንም ነገር ከመጽሐፉ አስቀድሞ ድርሰት ነው የሚሆነው። ያን ድርሰት የሚለየው ምንድነው? ድርሰቱን የሚጽፉ ሰዎች አእምሯቸውን ተቆጣጥሮ ያሰራቸው ማን ነው የሚለው ነው። ስለዚህ እኛ አባቶች እነዚህ ምክንያቱም ወደ እግዚአብሔር የቀረቡ ናቸው፣ መንፈሳዊ ናቸው፣ የተጠሩም ናቸው። መጽሐፍት የሚጻፉት ሃይማኖተኛ ያልሆነ ሰው አድርገና ሰው አይደለም። መጽሐፍ እንደሱ አለ የሚጻፉት ማንም እጅ ይደርሳሉ፣ ታትመዋል። መጽሐፍ ቅዱስ እንዳባነሳ መንፈሳዊ ስልጣንን ይዟል። ስለ ፍትህ፣ ስለ ራእይ፣ ስለ እውነት፣ ስለ አመራር፣ ስለ ግል ባህሪ አጠቃላይ ትምህርቶችን ይዟል። ይሄ ደግሞ ማህበረሰባዊ ነው፣ ሶሻል ማህበረሰባዊ። ስለዚህ አሁን የኛው ስናየው እነዚህ ቅዱሳት መጽሐፍት ብለን አጠቃላይ የጽሁፍ ታሪክን አየን። ጽሁፍ ደግሞ ውስጡ ምን ጉዳዮችን ይፈልጋል፣ ምን አምላካዊ መሰጠትን ይጠይቃል የሚል ካየን በኋላ እነዚህ ደግሞ በተለይ ደግሞ መጽሐፍት ብለን ለይተን አምላካዊያት የሆኑ መጽሐፍትን ስናይ እነዚህ በማህበረሰብ ስሪት ውስጥ ያላቸው ሚና ያየን ነው ማለት ነው። መልካም። ቅዱሳት መጽሐፍት መሰረት ናቸው አጠቃላይ ለሚኖረው ዓለም መሰረት ናቸው። ዘላለማዊ የሞራል እውነቶችን የምታገኘው ከዓለማዊ ሕግ አይደለም። ዓለማዊ ሕጎች የተለያዩ ነገስታት በተለያየ ዘመን በሚነሱበት ወቅት ይለያያሉ። እንደ ፍላጎታቸው፣ እንደ አመራር ዘይቤያቸው፣ እንደሚቀዱበት ርዕዮተ ዓለም ይለዋወጣሉ። ስለዚህ ዘላለማዊ እውነቶችን ምድራዊ ከሆኑ ጽሁፎች ልታገኝ አትችልም። ዘላለማዊ የሆኑ እውነቶች ሁሉንም ትውልድ የሚያስማሙ ነገሮችን የምናገኘው ከመጽሐፍት ቅዱሳት ነው፣ ከቅዱሳት መጽሐፍት ናቸው። ስለዚህ ምንድናቸው? ዘላለማዊ ለሆነ ለማህበረሰብ የሞራል መሰረት አስፈላጊ ናቸው፣ ጠቃሚ ናቸው ማለት ናቸው። የስነ ደረጃ ምግባሮችን የሚያሳያሉ። የስነ ደረጃ ምግባሮች ልኬትም ናቸው። ለግለሰቦች ለማህበረሰቡ ማንነት ራሱ እንትን ነው፣ አይደንቲቲን ይቀርጻሉ መጽሐፍት እኮ። አንድ ማህበረሰብ እንዲመሰረት አይደንቲቲ ከመቅረጽ ዓላማ መር ህይወት ግብ ይሰጠዋል። በቃ አንዳንዴ አሁን ሰው ሁነን ስንፈጠር በየትኛውም እንትን ሳልፍ ዓላማ አለን። ዓላማ መር የሆነ ህይወትን ማግኘት የሚቻለው ከቅዱሳት ጽሁፎች ነው። እንዲህ አይነት ታላቅ ነገር አሉ። ግብን ይሰጠዋል፣ ፍትህን ያስተምረዋል፣ ርህራሄን ያስተምረዋል፣ አገልግሎትን ያነሳሳሉ። በህብረተሰብ በምታውቀው በብዙ ነገሮች መካከል የሚያልፍ ነው። በህብረተሰብ መካከል በተለይ የቀውስ ጊዜ በሚኖርበት ሰዓት እንደ ኮምፓስ ሆነ ያገለግሉሃል። ከምንናገረውም በላይ በጣም ብዙ አሻጋሪ የሆነ እንትን ባህሪያት ነው የተላበሱ ናቸው። የሚገርመው ዶክተር ታዴ ቅዱሳት መጽሐፍት በኢትዮጵያ ቤተክርስቲያን የአገልግሎት ውስጥ ማዕከላዊ ስፍራ ይዘው ነው የሚገኙ። አንድ ሰው ሊጠመቅ ሲሄድ በመጽሐፈ ክርስትና ስርዓተ ጥምቀት ይፈጸምለታል። ሌላው ደግሞ ስናየው እንደዚህ ምስጢራት መፈጸሚያ ናቸው። ለምሳሌ ትልቁ ቅዳሴ የሚፈጸመው በመጽሐፈ ቅዳሴ ነው። ከዛ ቀጥሎ ደግሞ ዝማሬዎችም አሉ። እያንዳንዱ የዝማሬ መጽሐፍትም እንደዚሁ በአገልግሎት ውስጥ ማዕከላዊን ቦታ ይዘው ይገኛሉ። ሌላው ደግሞ በቤተ ክርስቲያን ያሉ ወንበር ተዘርግቶላቸው ትምህርት የሚሰጥባቸው አራቱ ጉባኤያት የሚባሉ ትልልቅ ጉባኤዎች በሙሉ መጽሐፍት ናቸው። የብሉያት፣ ሐዲሳት፣ ሊቃውንትና መነኮሳት የሚለው ሙሉ የመጽሐፍትን ነው የሚይዘው። በኋላም ደግሞ የመጨረሻ ህይወቱ ቅድም መጀመሪያም እንደነገርከን የህይወት መጽሐፍ ተገልጾ ነው የሚታየው። በቤተ ክርስቲያን አገልግሎት ውስጥ ማዕከላዊ ቦታና ትልቅ ክብር ይዘው የሚገኙት ቅዱሳት መጽሐፍት ናቸው። እንደውም የጽሁፍ ታሪክ ቅድም እንዳነሳልኝ ከአክሱም ዘመን ከድንጋይ ላይ ጽሁፎች ጀምሮ በኋላ እስከመጡት እስከ ብራና ጽሁፎች ስናይ በጣም በርካታ የሆኑ ይዘቶች አሉ። መጽሐፍት አምላካውያን አሉ። ከዛ ቀጥሎ ደግሞ የፍልስፍናም የአስተዳደርም የስነ ምግባር መጽሐፍትም በብዛት አሉ። እንደውም በኢትዮጵያ የዘርፉ ሊቃውንትም እንደሚገምቱትና ቁጥሩ እንደሚያስቀምጡት አንደኛ መጽሐፍት በዓለም አቀፍ ደረጃ የተሰራጩት የኢትዮጵያ መጽሐፍት የሌሉባቸው የሉም። አንደኛ ራሱ ብራናዎች ይሄዱት አለ። ሁለተኛ በዲጂታል ቅጂ በማይክሮፊልም በዓለም ዙሪያ በአውሮፓ፣ በአሜሪካ፣ በካናዳ እንደው ዓለም አቀፍ ሀገራትን ብንጠቅስ የኢትዮጵያ መጽሐፍት የሌሉበት አናገኝም። እንደው በኢየሩሳሌም ብቻ ራሱ ከ17000 በላይ መጽሐፍት ይገኛሉ። የነ ጀርመን፣ የነ ሃምቡርግን፣ የነ እንግሊዝን፣ የነ ጣሊያን፣ የነ ፈረንሳይን ሳንጠቅስ ማለት ነው።
በጣም ሰፊ ርዕሰ ጉዳዮች ነው የሚይዙት እነዚህ መጽሐፍት። ካሁን ከነዚህ ውስጥ የምንወስደው እኛ የማህበረሰብ ግንባታ የሚለውን እንውሰድና አንደኛ አስተዳደር አለ፣ ሁለተኛ ደግሞ ራሱ የማህበረሰብ ግንባታ ወይም ስቴት ፎርሜሽን እና ሶሳይቲ ኮንስትራክሽን ውስጥ የእነዚህ ቅዱሳት መጽሐፍት ወይ ደግሞ በቤተ ክርስቲያን ውስጥ የሚገኙ መጽሐፍት ሚናቸው ምንድን ነው? ተጽዕኗቸውስ ምንድን ነው? በጣም ሰፊ ነው። በተለይ አንዳንዶች የኢትዮጵያን ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጉዳይ ስናነሳ እንዲህ ያደላን የተወሰነው ግን ያዘደግናት ይመስላችኋል እንጂ እውነታው እንደሱ አይደለም። ምክንያቱም ሌሎችን አብያተ ክርስቲያን ስንመለከታቸው በብዙ መከራ ውስጥ ነው ያለፉት። ይህን ስለ ኢትዮጵያ ቤተ ክርስቲያን በመከራ ውስጥ አላለፈችም ማለት አይደለም። አንዳንዴ በሚታይና በማይታይ መልኩ ነው የቤተ ክርስቲያን ፈተና። ሁለት አይነት ነው። ውጫዊ ሆኖ የሚታይ አለ። ለምሳሌ የግብፅን ቤተ ክርስቲያን ብንወስዳት በብዙ ፈተና መከራዎችና በጦርነቶች መካከል ያለፈችና ማህበረሰቡ ይዞ የነበረውን ነገር እንዲያጣ የተደረገበት ሁኔታ አለ። የኢትዮጵያ ቤተ ክርስቲያን ምንም እንኳ በተለያየ ዘመናት ምንም ቤተ ክርስቲያኒቱን ስንመለከታት በፈተና መካከል ነው ያለፈችው። ያናዱ ልክ ፈተና አንዳንዴ እንደሚያጸና እንደሚያለማምድ አይነት ይሄ ወደፊት የሚመጣውን ነገር እንድትሻገርና አሻግራ እንደምትመለከትና ለትውልድ ጠብቃ እንድታቆይ አይነት ሆኖ የመጣ ነገር ነው። ኢትዮጵያ ቤተ ክርስቲያን ምስክር ናት። አሁን ሌሎች ቤተ ክርስቲያናት በረጅም ጊዜ ሂደት ውስጥ ያጡት ነገር አለ። ብሉይን ከአዲስ አስተውረ ነው ሁሉንም ስራ ስትመለከተው ቤተክርስቲያን ውስጥ ያለውን ስራ ስንመለከተው አጠቃላይ ያለው ነገር ያለው ነገር መሰረት ጠብቃል። ምስክር ስለሆነች ይሄን የምትለውን ነገር ዜማው ምን በለው የጾም ስርዓቱን ቅዳሴዎቿም ማህሌቱም ሰዓታቱም ሌሎችም ነገሮች በሙሉ የሚቀዱት እንዳልከው ከጽሁፍ ነው። የማህበረሰብ ስሪቱ አጠቃላይ ዓለማዊ ህግ እንኳ የተሰራው ከመንፈሳዊ ህግ የተቀዳውና ብዙ ነው። በተለይ እንደ ኢትዮጵያ ባለ ሰፊ የሃይማኖት መሰረት ባለው አገር ውስጥ መጽሐፍት ቅዱሳት መጽሐፍት ማን ሌሎች ጽሁፎች መንፈሳዊ ጽሁፎች ያበረከቱትን አስተዋጽኦ ዘርዝረን ልንጨርስ ምንችል አይመስለኝም። የሚገርመው እንደውም በዚህ በቅዱሳት መጽሐፍት ስናነሳ ብዙ ጊዜ ገድላት፣ ድርሳናት፣ ተአምራት፣ ሌሎችም እነ ስንክሳር ትርጓሜ መጽሐፍቶች ከሃይማኖት ጉዳዮች ወጣ ብለው ታሪክንም ይዘግባሉ ነው። አሁን ከዚህ አንድ ማሳያ የሚሆነን የፕሮፌሰር ታደሰ ታምራት ጽሁፍና ከሱ በኋላ ደግሞ የመጣው የዶክተር ክነፈ ርግብ ጽሁፎች ከነዚህ ከቤተ ክርስቲያን መጽሐፍቶች ተንተርሰው ሌሎቹን ታሪክንም መስራት እንደሚቻል ነው። አሁን ቅድም አንተ እንዳልከንም ታሪክም ብቻ ሳይሆን አጠቃላይ በማህበረሰብ ስሪቱ ውስጥ ሃይማኖታዊ ጉዳይ የቅዱሳን ታሪክ ጉዳይ ብቻ ሳይሆን እሱ ደግሞ እንዳጠቃላይ ለወጥ አድርጎ ሃይማኖቱንም ፕላስ ደግሞ እንደገና በተጨማሪ ደግሞ የማህበረሰብ እሴትን ይገነባል ነው። አሁን ይሄን ደግሞ አሁን ወዳለንበት እናምጣውና በመጽሐፍት በተለይ ደግሞ በቅድም እንደጠቀስ ነው በኢትዮጵያ ቤተክርስቲያን ውስጥ በአይነት ከ200 ሺህ በላይ በብዛት ደግሞ ከ1 ሚሊዮን በላይ አገር ውስጥ አሉ ተብሎ ይጠበቃል። እነዚህ መጽሐፍት ውስጣቸው ጥበብ አለ፣ ዕውቀት አለ፣ ታሪክ አለ። ሌሎችም ጉዳዮቹ እንደዚህ በየዘጉ መተንተን ይቻላል። አሁን ይሄን ጉዳይ ደግሞ ወዳለንበት እናምጣውና በማህበረሰብ ስሪቱ ውስጥ አሁን ባለንበት ሁኔታ አጠቃላይ ሰላም፣ ፍቅር፣ አንድነትና መከባበር ሰፍኖ እንዲኖር ሚናቸው ምንድነው የነዚህ መጽሐፍት? ጥሩ ይሄ ጥሩ ሐሳብ ነው። እንግዲህ በመጽሐፍት ቅዱሳት ውስጥ ብዙ ነገሮች አሉ። በውስጣቸው ምን ይዘዋል የሚለውን ነገር ስንነሳ ነው አሁን ጥያቄ ነው። በውስጣቸው ምንድነው ያዙት? አንደኛ ማህበራዊ ጉዳዮች ሶሻል ምንለው ማህበራዊ ጉዳዮች በውስጣቸው ይኖራቸዋል። ሌጋል ህጋዊ የሆነ ጉዳዮች ተካተውባቸዋል። አይዲዮሎጂካል ራሱ ርዕዮተ ዓለማዊ የሆኑ ጉዳዮችም አሉባቸው። መጽሐፍት ስንመረምራቸው ርዕዮተ ዓለማዊ የሆኑ ጉዳዮች አሉ። ፊሎሶፊካል ፍልስፍና የሆኑ ጉዳዮች አሉባቸው። መካከል ስነ ጽሑፋዊ የሆኑ ጉዳዮች አሉባቸው። እነዚህ አንድን ማህበረሰብ የሚመሩ ብቻ ሳይሆን አቅጣጫ የሚያስይዙ ናቸው። እነዚህ አጠቃላይ እንግዲህ ተመልከት እንደ ኢትዮጵያ ቀጣይነት ከየት ይመጣል? አሁን ያለው እንደ ሀገር ያለው ቀጣይነት እኮ እነዚህ ሁሉ አጠቃላይ ድምር ውጤት ነውና ብዙ ነገሮች አሉ። በእኛም ሀገር ብቻ ሳይሆን የምዕራቡንም ሀገር ብንመለከተው ብዙ የህግ ስርዓቶችን ብትወስድ መነሻቸው መጽሐፍት ቅዱሳት ናቸው። የአሜሪካን ህገ መንግስት ወስደው አብዛኛው የተቀዳው ከመጽሐፍ ቅዱስ የተቀዳ ሆኖ የምትመለከተው። ሌሎችም አሉ። የእንግሊዝን ይሄ ኮመን ሎው የሚባለው መነሻውን የተቀዳ ነው። የእንግሊዝ ኮመን ህግ ሲወጣ ለአንድ እምነት ተከታይ ተብሎ ይወጣ አይደለም።
ያን የሚመስል ያመራር ዘይቤ አንድ ምሳሌ ማንሳት ይችላል። አሁን ዓለም የሚመራበት ወደ ኋላ መጥቶ ያለበት ያመራር ዘይቤ እኮ መነሻው እኮ መጽሐፍ ቅዱስ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት መጻሕፍት ይልቁንም በብራና የተጻፉት በመላው ዓለም ተበትነው ይገኛሉ። ዕውቀትንም አምቆ የያዘ የግዕዝ ቋንቋ በዓለም ላይ ባሉ ከፍተኛ የትምህርት ተቋማትና የጥናትና ምርምር ማዕከላት በመደበኛነት በትምህርትም በጥናትም የትኩረት ማዕከል ከሆነ ሰንብቷል። በእነዚህ መጻሕፍት ምን ዕውቀት ምንስ ጥበብ ያገኙበት ነው እንዲህ የትኩረታቸው ማዕከል ያደረጉት ብሎ መጠየቅ ከባለ አእምሮ ይጠበቃል። በዓለም አቀፍ እይታም በማንነት ቀረጻ በመንግስት ሀገር ግንባታና ዕውቀት ሽግግር ቁልፍ ሚና ያላቸው እነዚህ መጻሕፍት እኛስ እንዴት ልንገለገልባቸው ይገባል? በአምላካዊ ዓለት ላይ የተመሰረተችው ቤተክርስቲያን በዓለም የሚነሱባትን የሐሳብና የአስተዳደር እሳቤዎች በእውቀት ልዕልና ተሻግራ ዛሬ ካለንበት ዘመን ላይ ደርሳለች። በየዘመኑ የተነሱ እሳቤዎችንም ዓለም አቀፋዊና ከባባዊ ሁኔታዎችን ታሳቢ ያደረጉ ሀገራዊ ድርሳናት ተከትበው አልፈዋል። እነዚህ መጻሕፍት ይዘው ከሚነሱት ሃይማኖታዊ አውድ ባሻገር ታሪክና ባህልን፣ ፍልስፍናና ጥበብን፣ ኪነ ሕንጻና ምህንድስናን፣ ቀመርና ስነ ፈለክን እንዲሁም ሌሎችን ዕውቀት አጣምረው ይዘው እንደሚገኙ የዘርፉ ሊቃውንት ሕያው ምስክሮች ናቸው። በዓለም የተነሱ ታላላቅ የክርስትና ሊቃውንት አሁን ያለንበትን የዓለም እሳቤ በመቅረጽ ረገድ ጉልህ ድርሻ ተወጥተው አልፈዋል። የቤተ ክርስቲያን ቅዱሳት መጻሕፍት በማጥናትና በመሰነድ ረገድ ከሀገር ልጆቹ ብላቴን ጌታ ኅሩይ ወልደ ሥላሴና ሊቀ ጠበብት አክሊለ ብርሃን ከፊት ይሰለፋሉ። እነ ፕሮፌሰር ጌታቸው ኃይሌና ዶክተር አምሳል ደግሞ ከአሁኖቹ ለአብነት ይጠቀሳሉ። የውጭ ሀገራት አጥኚዎችና አሳሾች በኢትዮጵያ መጻሕፍት ጥናት ማሰባሰብና ማደራጀት ሻገር ሲልም ቅሰጣና ዝርፊያ እጃቸውን አስገብተው እናገኛቸዋለን። ዛሬም በተለያዩ መንገድ በዓለም ሀገራት ተበትነው ለሚገኙ የኢትዮጵያ መጻሕፍት መደላድልን ጥለው አልፈዋል። በዚህም ረገድ ኤኖ ሊትማንና ኢግናዚዮ ጊውዲ ግንባር ቀደሞቹ ናቸው። እነ ፕሮፌሰር ሃርነስት ሐመር ሽሚትና ፕሮፌሰር ስቲፍ ዴላ ማርተር ከአሁኖቹ ዘመን ተጠቃሾች ናቸው። በእነዚህ መሃልም እነ ቼሩሌ ኮንቲሮሲኒና ሚስዮናውያን አሉ። በኢትዮጵያ መጽሐፍ ጥናት ማሰባሰብ በማይክሮፊልምና ዲጂታል ቅጅ በመገልበጥ አለፍ ሲልም ለዝርፊያና ቅሰጣው ስማቸው በበጎም በመጥፎም ይነሳል። ዛሬ የኢትዮጵያ መጽሐፍት በዓለም ተበትነው አስተዋዮች መረምሯቸው። የኢትዮጵያ ቤተክርስቲያን መጽሐፍት ይልቁንም በብራና የተጻፉት ከዝርፊያና ከቃጠሎ ከስረዛና ድለዛ ከዛም አልፎ ተርፎ ከነጭራሽ አያስፈልጉም የጥንቆላና የመተት ስብስቦች ናቸው እስከሚል የገጽታ ማጠልሸት ተከታታይ ውርጅብኞች ደርሶባቸዋል። ከዚህ ሁሉ ማዕት የተረፉትም ዛሬም ለዘመናት የተከማቹ ዕውቀትን፣ ታሪክን፣ ባህልና ጥበብን ይዘው እናገኛቸዋለን። በዓለም ካለው የክርስትና ሊቃውንት ማንጸሪያነት ተመልክተን በአገራችንስ ከእነዚህ መጻሕፍት ምን ልንማር እንችላለን? ለዓለም አቀፍ እናነሳ በተለይ ደግሞ ከሐዋርያን አበው በኋላ የተነሱ ሊቃውንትን ማንሳት እንችላለን። በተለይ አንተ በተረጎምካቸው ሁለቱ መጻሕፍት የሁለቱ የቅዱስ ጎርጎርዮሶች ታሪክ ጎርጎርዮስ ዘኑሲስና ጎርጎርዮስ ዘእንዚናዙም ከነሱም ብዙ መማር የምንችል ያለ ይመስለኛል። ምናልባት እነሱ ሃይማኖት ያስተምራሉ፣ ጎን ለጎን ደግሞ አጠቃላይ የማህበረሰቡንም ስሪት ሰርቷል። ስለ ሮም ስልጣኔ ስናነሳው በፊት የነበረው የሮም ስልጣኔ ያለ ከዛ ደግሞ እነ ቅዱስ ጳውሎስና ከዛ በኋላ የመጡ ሊቃውንት ከመጡ በኋላ እንደ አዲስ ገልብጥ የሰሩበትንም እንደዚህ ማንሳት እንችላለን። በእነዚህ ሁሉ ውስጥ የቅዱሳን ራሱ ህይወታቸውም አስተማሪ ነው። በዛ ላይ ደግሞ የአስተዳደራዊንም ማህበራዊንም የኢኮኖሚያዊንም እንደገና ደግሞ የመንግስት ሀገር ግንባታውንም መሰረት ጥለው ያለፉ ናቸው ማለት እንችላለን ማለት ነው። እውነት ነው። አሁን ለምሳሌ አንድ ምሳሌ ምዕራባውያንን አይዲዮሎጂ ይሰራው አሁን ምዕራባውያን የሚመሩበትን አጠቃላይ ትልቁ ነገሮች ከአውግስቲን ጽሁፎች ነው የሚቀዳ ማለት ነው። የእግዚአብሔር መንግስት ዘ ሲቲ ኦፍ ጎድ የሚላለው ከሱ ይቀዳል። አውግስቲን እንደሚመክረን ነገር አለ። አውግስቲን የመጻሕፍትን እነዚህን የምንላቸውን ቅዱሳት መጻሕፍትን አጠቃላይ ሲናገር እግዚአብሔርን በፍልስፍና ውስጥ ፈለኩታል። በጣም የታወቀ ፍልስፋ ነበር ምዕራባዊ። በጣም ዝም ብሎ እነሱ ደግሞ አንድ ትምህርት ብቻ ለሚተማሩት ፍልስፍና ተምረዋል፣ ስነ ጽሁፍ ሊትሬቸር ተምረዋል፣ ህግ ተምረዋል። አሁን በዚህ አሁን እኛ በኖርበት ዘመን ማትማቲክስ የተማረ ሰው ማትማቲክስ ምሩቅ ነው ብትለው፣ ኬሚስትሪ የተማረ ኬሚስት ነው፣
ሌላውም እንደዚህ እንደዘርፉ ነው። እነሱ ግን ብዙ የተማርኩት ስነ ጽሁፍ ተምሯል፣ ሬቶሪክ የንግግር ጥበብ ተምሯል። እና ይሄ ሰው ብዙ መጽሐፍትን ከመረመረ በኋላ ምንድነው የሚለው? እግዚአብሔርን በፍልስፍና ውስጥ ፈለግኩታል። እግዚአብሔር በፍልስፍና ውስጥ አልነበረም ማለት። እግዚአብሔርን በህግ ውስጥ አለ። እግዚአብሔር በህግ ውስጥ አልነበረም ማለት። እግዚአብሔርን በሂሳብ ውስጥ ፈለግ፣ በሂሳብ ውስጥ አልነበረም ማለት። መጨረሻ እግዚአብሔርን ፈልግ ያገኙታል። የት? አሁን የምንላቸው ቅዱሳት መጽሐፍ ውስጥ ፈልግ ያገኙት የሚለው ከሱ በኋላ ወደ ኋላ የማይመለሱና የአይዲዮሎጂ ይሄ አውሮፓውያኖቹ ፋውንደርስ ኦፍ ዘ ሚድል ኤጅ የሚሏቸው አሉ። የዘመናዊ የነሱን የመካከለኛው ዘመን ፋውንደርስ የምትላቸው እነ ጀሮም ወደ ኋላ ያመጡ እንደዚህ ጀሮም ስትመለከታቸው እነ ኦግስቲኒ በኋላም እነ ቶማስ አኩዊናስ 12 እነዚህ ሁሉ መነሻቸው ቅዱሳት መጻሕፍት ናቸው መነሻቸው። ስለዚህ ሰው ሆነው እንዲሰሩ አድርጓቸዋል። ሰው ሆነው እንዲሰሩ ምክንያቱም ሰው ከምን ብዙ ነገር ሊያውቅ ይችላል። ሰው ሆነው እንድትሰራ የሚያደርጉ ግን ቅዱሳት መጻሕፍት ናቸው። ወደ ምስራቃውያን ሲመጣ ደግሞ የነሱ ደግሞ ይለያል። ጎርጎርዮስ ሶስቱን ሰዎች አለማንሳት የሚቻል አይመስለኝም። እንዴት በረቱ እነዚህ ዘመኑ ቅዱስ አትናቴዎስ ሐዋርያዊ፣ ቅዱስ ባስልዮስ ዘቂሳርያ፣ ቅዱስ ጎርጎርዮስ ዘንዚናዞ፣ ጎርጎርዮስ ዘኑሲ ላብነት በጣም በሰፈነ ሴቶቹ ራሱ ትልቅ ናቸው። እነ ቅድስት ድንግል ጎርጎንያ፣ እነ ቅድስት ድንግል መቅሪና እንዴት አድርገው ተናገራቸዋል። በጣም ያን ዘመን የቀረጹ አሻግረው ነው ያዩት። ተመልክተዋል። አሁን አንድ ትውልድ ብቻ አይደለም የነበሩበትን ዘመን እንዴት እንዳበሩ ልታሰብ ሰፊ ነው ምልህ አውዱ እንዲህ በጣም ሰፊ ጉዳይ። በተለይ ደግሞ ከስለነ ቅዱስ ዮሐንስ አፈወርቅም ስናነሳ ስለ ፍትህ ጉዳዮችን እንደዚህ ማንሳት እንችላለን። ምናልባት እሱን ደግሞ አምጥተን አሁን ቅዱስ ዮሐንስ አፈወርቅ የህይወቱ ፍጻሜ የሚሆነው ስለ አንዲት ምስኪን ስለሷ ፍትህ ፍለጋ ነው ከመንበሩ ተሰዶ ሄዶ ሌሎችንም እንደዚህ ማንሳት እንችላለን። ወደኛ ሀገር ስንመጣ ደግሞ እንደዚህ የጽሁፍ ጥበብ ከተጀመረበት ከነ ኢዛና ዘመን ጀምረን ከዛ በኋላ ደግሞ እስከመጡት የሐይቅ እስጢፋኖስ የአቡነ ኢየሱስ ሞዐ ምሩቃንና አቡነ ተክለ ሃይማኖትን ጨምረን ሌሎችንም ቅዱሳን ከዚህ ከሐይቅ እስጢፋኖስ ተነስቶ ሙሉ ከደቡብ እስከ ሰሜን ጫፍ ያካለሉ ልዩ ልዩ ቅዱሳን በአስተዳደርም በማህበረሰብ ግንባታም እንደዚህ ያደረጉት አስተዋጽኦ በጣም የላቀ ነው። እነሱ ሃይማኖቱን ብቻ አይደለም ያስፋፉ የነበሩት ፍትህን፣ እኩልነትን፣ ነጻነትን በሙሉ እያንዳንዱ ገድሉን በደንብ ቢመረመር እንደገና ደግሞ ኢቭን የመጽሐፍ ቅዳሴውን ራሱ ብናየው ስለ እያንዳንዱ ሰው ፍትህ፣ ነጻነት፣ እኩልነት የሰው ልጅ በእግዚአብሔር ዘንድ እንዴት እኩል እንደሆነም አስተምሯል። ስለዚህ የኢትዮጵያን አጠቃላይ የማህበረሰብ ግንባታ ስናየው ላንተ ሊደረግብህ የማትወደውን በሌሎች አታርግ እያሉ የሚያስተምሩ ቅዱሳት መጻሕፍት ናቸው ብለን መውሰድ እንችላለን ማለት ነው። አሁን ደግሞ የምናነሳው በተለይ ደግሞ የመጽሐፍ ቅዱስና እነዚህ የቅዱሳን ጽሑፎች አሁን ያለውን ትውልድ ማህበረሰብ እንዴት ሊቀርጹት ይችላሉ ነው። ይሄን ስናይ አንደኛ በፊት ያየናቸውን የዚህ የመካከለኛው ምስራቅንም የአውሮፓንም ከዛ ደግሞ የነ ዮሐንስ አፈወርቅንም የነ ጎርጎርዮስንም እነሱን ተከትሎ ያሉትን ደግሞ የቅዱሳን አንስንም አነሳን። ከዛ በአውሮፓ ስልጣኔ በተለይ ከሮም የድሮ የጥንቱ ሮም ከዛ አዲሷ ሮም አነሳን። የሴንት ኦግስቲንን ጽሑፎች አነሳን። በተለይ ዘ ሲቲ ኦፍ ጋድ የሚሉ ሁለት ጽሑፎች ስለ አድሚኒስትሬሽንም በጣም በስፋት ያነሳባቸው ናቸው። አሁን ደግሞ ወደኛ ሀገር እንምጣና እነዚህ ቅዱሳት መጻሕፍት የምንላቸው አጠቃላይ ሆሊ ስክሪፕቸርስ ብለን በዓለም ዙሪያ ተበትኖ የሚገኙት ስነ ምግባርን፣ ሀገርን እንዴት ገነቡ ነው። ይሄ ጥሩ ሀሳብ ነው። አሁን አጠቃላይ አሁን ያለውን ዓለም አውድ እንመልከተው። ምን ይመስላል? አሁን ያለው ዓለም በግጭት፣ በሙስና፣ በመከፋፈል በተመሰቃቀለ ነገር ውስጥ ያለ ነው። ሰው ደግሞ በእነዚህ ነገሮች መካከል የሚመላለስ መንገደኛ ነው። አንተ የፈለግከውን ያህል ወቅ ያሻህን ያህል መጠቅ አንተን የሚዳኝህ አካባቢ ነው የሚባል ነገር አለ። ስለዚህ አጠቃላይ ከባቢ ሁኔታችን የነዚህ ሁሉ መስቀልቅሎች ውጤት ነው። በእነዚህ ሂደቶች ውስጥ ይሄ ደግሞ አዲስ የተፈጠረም አይደለም። ባለፉት ዘመናት ውስጥ ያለፍንባቸው ነገሮች ናቸው። በአንድ ወይም በሌላው መልኩ ማህበረሰብ አልፎባቸዋል። እነዚህ ችግሮች አዲስ የተፈጠሩ ክስተቶች፣ አዲስ የተፈጠሩ ነገሮች አይደለም። በእርግጥ የችግሩ ማግኒቲዩድ ከዘመን ዘመን ከትውልድ ትውልድ ይለያያል እንጂ ሁሉም ብዙ ነገር ማንም መጽሐፍ እንደሚለው አዲስ ነገር አይደለም። እነዚህን ለማምጣት ምንድነው አንዱ ሰላም ነው። እንደምታውቀው የመጽሐፋችን አጠቃላይ ያስተምሯችን ማዕከሉ ሰላም ነው። የሚያስታርቀው ብፁዓን ናቸው ነው የሚለው መጽሐፋችን በወንጌል ላይ የተቀመጠልን ዕለት ዕለት ቤተክርስቲያናችን የሚሰብከው ነገር የሚያስታርቀው ብፁዓን ናቸው። መጽሐፍ ቅዱስ ምን ይሰብካል? እርቅን፣ ይቅርታን፣ ጠላትን መውደድ ያስፈልጋል። ስለዚህ ለግጭት መፍታት አስፈላጊ ነገር ናቸው። ባካም ሌሎች ልክ በእኛ ሊደረግ የማይገባውን ነገር በሌሎች ላይ እንዳይደረግ መነሻ ሆነ አገልግሏል። በእኛም
አሁንም ይሄ አጠቃላይ ሰላምን የሚያመጡ ትምህርቶች በስፋት መሰጠት አለባቸው። እነዚህ ቅዱሳት ጽሑፎች ድፍረትን፣ ፍትህን ያሳያሉ። በአሁኑ ጊዜ መሪዎች የቤተክርስቲያን የሚሆኑ የሀገር መሪዎች ከመግዛት ይልቅ አገልጋይ እንዲሆኑ የአገልጋይነት መንፈስ ይኖራቸው በአገልጋይ በስደት ብሎ ከመከፋፈል ይልቅ እንዲገነቡ ከራስ ጽድቅ እና ከራስ ጥቅም ይልቅ በጽድቅ እንዲመሩ የሚያስተምሩ ናቸው ቅዱሳት መጻሕፍትና ሰፊ ነው። አሁን ወደ ኢትዮጵያ አውድ ስንመለከተው ብዙ ነው። እኛ ብዙ ነገሮች አሉ። በኢትዮጵያን መዋደዱን በለው ቅድም ያነሳ ነው አንዱ ሌላው መኖር፣ በፍቅር ማገልገል፣ በሐዘን በደስታ አንዱ ሌላው መኖር፣ በሰርግም በደስታም ሁሉ ያለን ተካፍሎ መኖር አጠቃላይ መነሻው እንዳልኩት ቅዱሳት መጻሕፍት ናቸው። ይሄ ተጠናክሮ ይህን ሚስ አድርገነዋል። አሁን ሚስ ያደረግነው ነገር ይሄ ነው ሳናቀው። አሁን ግላዊነት እያደረ ለራሳችን ብቻ መኖር ስንጀምር ብዙ ነገሮች አጥቷላ። ወደ ራሳችን መመለስ አለብን። ወደ ራሳችን እኛ በጣም ሰፊ የሆነ ነገር ነው ያለነው ለመናገር። ስልጣኔም ቢሆን እኮ አባቶቻችን ያነሳቸው አሁን ስልጣኔን አዲስና ለአውሮፓ የኛ አባቶች እኮ እስኪ ኢብራሂምና ክርስቶስን አይተዋል አይደል እንዴ? ውሃ ላይ እኮ ነው ህንጻ ይሰሩ። እንጨትና ድንጋይ ዋደው ከአንድ ዘመን በላይ እንዲወሩ ጋር ስልጣኔስ ቢሆን የኛ አባቶች ማን ይስተካከላቸዋል? አንድ መጨረሻ ሐሳብ ብቻ አነሳለሁ። ይህን ስናይ ምንድነው ቅድም መነሻችን ጋር እንዳልነው በተለይ የብዙ ስርዓት አምልኮቿም እንደገና ደግሞ ለዘመናት በተለይ አዲስ ኪዳን ከመጣም 2000 ዓመት አልፎታልና ለዛ ዘመን የተከማቹ የእውቀት ሀብቶች ባለቤት የሆነች ቤተክርስቲያን አለችን። እሷ ቤተክርስቲያን ደግሞ ከሀገር አልፋ ቅድም ለመጥቃቀስ ሞክረናል። በዓለም ዙሪያ የተሰራጩ ቅዱሳት መጻሕፍት አሏቸው። ያወጣጣቸው በተለያየ መንገድ ቢሆንም እሱ አልፎ ደግሞ አሁን በተለይ ደግሞ ከአቡነ ቴዎፍሎስ ዘመንና ከዛ በፊትም በተለይ በዩኔስኮ የተሞከሩ በአቡነ ቴዎፍሎስ ዘመንም ደግሞ በስፋት የተሰሩ የማይክሮፊልምና የዲጂታል ስራዎች አሉ። በዚህ እውቀት በዓለም ዙሪያ ተሰራጭቷል ነው። ስለዚህ አሁን ካለንበት አጠቃላይ ቤተክርስቲያናዊ ሀገራዊ ስንል እያንዳንዱ አካባቢያዊ ሁኔታውንም ማየትም ማስተዋልም እንችላለን። እንደገና ደግሞ ዓለም አጠቃላይ ያለበት ሁኔታ ነው። አንደኛ አንዱ ሀገር የተሰራው ነገር በቅጽበት በሚባል ደረጃ ወደ ሌላኛው የሚደርስበት ነው። እሱ ብቻ ደግሞ ሳይሆን እንደዚሁ አጠቃላይ የአርቲፊሻል ኢንተለጀንስ መምጣት የዳታ መመስረትም አይተን ብዙ ነገሮች እውቀት ላይ የተመሰረቱ ናቸውና ብዙ የጽሁፍ ሀብት ባላት ቤተክርስቲያን ላይ ምን ቢሰራ ይሻላል ትላለህ? ይሄ መሰረታዊ ሀሳብ ነው። እውቀት አሁን ልክ እንደ ጎርፍ ነው። በእያንዳንዱ ቤት በሴኮንዶች ቅጽበት ውስጥ ብዙ የሚፈሱ ነገሮች አሉና እኔ ትውልዱን መመክረውም ብዙ ጊዜ ጥያቄዎችም ሰዎች ሲጠይቁኝ መመልሰው መልስ አሁን የሚነበበው ነገር ብዙ ነው። የሚነበበው ነገር መምረጥ ያለብን ይመስለኛል። ሁሉ የተጻፈ ነገር ሁሉ ጠቃሚ አይደለም። የተጻፈ ሁሉ ነገር የሚገነባ አይደለም። እያንዳንዱ ሰው ሙያ አለው። ለሙያ የሚጠቅሙትና የሚያገዙትን ትምህርቶች ይማራል። ሙያውን የሚያበለጽግ ነገርና የሚጠቅሙ ነገሮች ይኖራሉ። የአስተዳደር ጉዳዮችን የሚያጠኑ ሰዎች በአስተዳደሩ ዙሪያ ላይ ያሉ፣ በምርምር ላይ ያሉ ሰዎች ለምርምር የሚጠቅሙ ነገሮችን፣ በሳይንስ ያሉ ለሳይንስ የሚጠቅሙ ነገሮች ይጠቅማሉ። ሃይማኖት ተኮር የሆነ ነገር ጉዳይ ስንመለከተው እውነት ለመናገር የኛ አባቶች ያላዩት ያልዳሰሱት ነገር የለም። አንደኛ የነበራትን መጀመሪያ ከአባቶቻችን የተቀበለውን ያልተበረዘ ያልተከለሰ ነገር ጠበቃ በመቆየት ረገድ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች የሰሩትን ያህል የሰራች ቤተክርስቲያን አለ ብሎ የሚያሳምነን ካለ እንምጣ እንማርበት። ትምህርትም ስለሚያስፈልገን በእያንዳንዱ ደረጃ ላይ መማር ስላለብን እኔ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ ላይ ሁሉ ነገር በሙሉ ተተንትኖ ተቀምጧል። ሁሉ ጉዳዮች ቅድም በመግቢያ ላይ ልናገር እንደነገርኩት ሃይማኖታዊ ጉዳይ ብቻ አይደለም። አንዳንድ ሰዎች የትኛውም ሃይማኖት ውስጥ ይሆኑ፣ ምክንያቱም ሃይማኖት የግል ነው፣ አገር ነው የጋራ የሚሆን እንጂ ሃይማኖት እያንዳንዱ ሰው አስገድደ የሆነ እምነት ተከታይ ልታደርገው አትችልም። ነገር ግን እያንዳንዱ መጽሐፍ ውስጥ ምን አለ የሚለውን የኢትዮጵያ መጽሐፍት ምንድን አለ የሚለው ነገር መመርመር ጥሩ ይመስለኛል። በየትኛውም ፍልስፍና ውስጥ የሚኖሩ በሳይንስ ውስጥ ይኖሩ በስነ ህንጻ ብንመለከት አሁን የስነ ህንጻ ተማሪዎች ምን የብርሃንና ክርስቶስን ከማየትና እዛ ላይ የጻፉ ታሪኮች ከመኖር የበለጠ ምን አይነት የስነ ምህንድስና ታሪክ ሊያሳዩ ይችላሉ? ዓለም አዲስ ነገር ሊያስተምሩን አይችልም። በስነ ምህንድስና ብትመለከተው ትልቅ ነገር ነው። ስነ ፈለክ ነው ሰደው የኛ አባቶች እኮ ሰማያትን ሰንጥቀው የሰማያት ሚስጥር እስከሚያደርሱ ስነ ፈለክ ብዙ ነገሮቻችን አንዳንድ ያሆነ በውጭ መጥተው በአዲስ መልክ ተሰርተው ፈረንጆቹ አረቀዋቸው ወደ ውጤት ለውጣቸው የምንመለከተው ነገር ብዙ ነገሮች የተቀዱ ናቸው። ለምሳሌ ህክምና የጀርመን ህክምና ሳይንስ የት ነው? በ17ኛው ክፍለ ዘመን
ጄምስ ብሩስ ከመጣ በኋላ ከኢትዮጵያ ውስጥ የነበሩትን ቅዱሳት መጻሕፍቶችን በማየት በመመርመር የወሰደውና አሁን የደረሰው ነው። የኛው ነገር ወስደው ዘመናዊ ነገር አድርገው ይመልሱታል እንጂ እኛ ሀገር ውስጥ የለ። ይህ ሀገር ትልቅ ሀገር ነው ለመናገር። በሌሎችም ሀገሮች አንጻር የምንመለከተው ሀገር አለ። የማህበረሰቡ ኮንሽስነስ የተገነባበት ስነ ልቦናው በጣም ትልቅ ነው። አይደንቲቲው በጣም የተለየ ነው። በቃ ያንን ነገር ነው መመልከት ያለበት ይመስለኛል። የኛ መጽሐፍ ብዙ ጉዳዮች አሉ። ምንድነው ያላቸው ጉዳዮችን ብሎ ቢመረምር እያንዳንዱ ሰው የድርሻውን እንደሚወስድ አስባለሁ። የማወራው ስለ ሃይማኖት አይደለም። አጠቃላይ ለምድራዊ ነገር እንኳ እስኪ ኢትዮጵያ ቅዱሳት መጽሐፍት አምላካት ይመርመሩና ህግ ባለሙያው የህግ ጉዳይ ሲያጣ እንመልከተው። የሳይንሱ ሰው ሳይንቲስቱ እዛ ውስጥ ሳይንስን የሚመለከት ሳይንስማ እንዳልኩ ሰፊ ነው እና ምን ይጠይቃል መሰለ ፐርሴፕሽን በጣም ወሳኝ ነው። እኔ በማስተምረው ትምህርት ፐርሴፕሽን ሁለት አይነት ነው። ኦርዲናሪ ፐርሴፕሽን እና ሊትራሪም አርቲስቲክ ፐርሴፕሽን ይባላል። ኦርዲናሪ ፐርሴፕሽን ማለት ተራ ምልከታ ማለት ነው። ይሄ ውጭ አይተህ የለም ዝም ብሎ ጀነራላይዝ ማድረግ ይሄ የሚሻለው የአውሮፓውያኖች ነው እንጂ ከአውሮፓ የመጣ ሁሉ ነው ጥሩ ኢትዮጵያ ጥሩ አይደለም። ይሄ ዝም ብሎ ነው። አርቲስቲክ ኦርዲናሪ ፐርሴፕሽን ግን ካለው ነገር ላይ መረዳት ከነ ወደ እንትን ነው መምጣት ነው። ወደ ጥንት ወደ መሰረቱ ማምጣት ማለት ነው። እኔ አንድ ነገር አምናለሁ። ኢትዮጵያ የምትድነው በቀደመውና በራሷ እውነት ነው። ምንም ጥያቄ ለምን ሁሉ ነገር ስላላት ምንም ልትበደረው የምትችለው ነገር የለም። እኛ ያልቻልነው አለመረጋጋት ነው። በብዙ መልኩ ነው። ሃይማኖት አንዱ ጠቀሜታ ይመስለኛል። ሃይማኖት መረጋጋትን ያመጣል። ሰው ባስተሳሰቡ በኑሮው በህሊናው ወደ እግዚአብሔር እየተሳበ ሄደ ቁጥር እግዚአብሔር ጸጋና ክብር እየሰጠው ወደ ሰው ይቀርባል። እንደ ሃይማኖት ሰው ስንመለከተው እና ሁላችንም የደርሳችን ነው። ሰው ይመርምር፣ ነፃ እናድርግለት። እኛ በእውቀት እንበርታ። ክፍተቱ አለ፣ በመምህራኖቻችን ላይ ክፍተት አለ። እውቀት ተኮር ነው መሆን የሚቻልበት። አሁን ያለው ትውልድ ትናንት ከነበረው ትውልድ በብዙ መንገድ ይለያል። የአባቶች የአያቶች የቅድመ አያቶች እምነቱን እና ተከተሉበት እንደው አይከተልም። የቤተክርስቲያንን ጉዳይ ማስታወቅ የሚፈልግ ሰው ስርዓቷን፣ ትውፊቷን፣ ታሪኳን፣ ህግጋቷን ማስረዳት አለበት። እንዴት ያለ የሚጠይቀው ሰው ይምረጥ። ይሄ ነው በቃ ማንም እናስገድደው ክርስቲያን ሌላው ማስገድደው የሃይማኖት ልናደርገው አንችልምና በጣም ሰፊ መሰረት አለን። የጽሁፍ ታሪካችን ጥሩ ነው። የፊደል ሀብት የነበረንን የተቀሩ መጽሐፎች ብዙ ናቸውና እኔ አንዱ ፍርሃቴ እነዚህ መጽሐፍት አንበን በእድሜ ዘመናችን ግን አንጨርሳቸው። ስለዚህ ሴሌክሽን ያስፈልጋል። ሴሌክቲቭ መሆን መቻል አለብን። እንደ የሙያችን ካየናቸው ከመረመርናቸው እንደዚህ ይሆናል። ሌላ መምህራንና ጸሐፍትን መመክረው ነገር በዚሁ አጋጣሚ መመክረው ነገር መጽሐፍት ብዙ ናቸው። አሁን ያለው ትውልድ ትንሽ በአባቶቹ መንገድ በአባቶቹ ሃይማኖት መንገድ ሳልመጣ መጽሐፍትን ማራራት ስል ማቅለል ማለት ኤክሰሲቭ የሆነ ትራንስሌሽን የሌለ ትርጓሜ ማምጣት ማለት ነው። አንዳንድ ጸሐፍት እንዲህ ሲያደርጉ ያለው የሌለ ትርጓሜ ያናመጣም አባቶች ያደርጉት ይሄ ኤክሰሲቭ ትራንስሌሽን ነው የሚባል። ይሄ ምን ማለት መሰለ መጽሐፍ ቅዱስን ወይም ቅዱሳት መጽሐፍትን እንትን ማለት ነው። ይሄ ዝም ብሎ ካወዳጨው ውጭ መመልከት ማለት ነው። ማሻሻል እንዴት ነው ቅዱሳት መጽሐፍት መታሻሻላችሁ? በዛው በተጠበቀው አውድ ውስጥ ሆነን ግን ጉዳይ ተኮር የሆኑ ጉዳዮችን ማስቀመጥ አለብን ብዬ ማሳሰቢያ መስጠው። መልካም ዶክተር ታደለ ፈንታው ስቱዲዮአችን ድረስ ተገኝተ በተለይ ደግሞ የቅዱሳት መጽሐፍትን በማህበረሰብና በሀገር ግንባታ ላይ ያለውን ሐሳብ እንዳጠቃላይ ከስር ደግሞ ዝርዝር ሐሳቦችን አንስተህ ከኛ ጋር ስለነበረ ቆይታ እናመሰግናለን። እግዚአብሔር ይስጥልን። እግዚአብሔር ያክብርልን። የተከበራችሁ ተመልካቾቻችን የቅዱሳት መጽሐፍት በማህበረሰብና ሀገር ግንባታ ላይ ያላቸው ሚና ምንድነው የሚለውን ከዲያቆን ዶክተር ታደለ ፈንታው ጋር ያነሳነው ርዕሰ ጉዳይ በዚህ ተፈጽሟል። ስለተከታተላችሁ እናመሰግናለን። ከቀሪ የማህበረ ቅዱሳን ቴሌቪዥን መርሃ ግብሮች ጋር መልካም ቆይታ ይሁንላችሁ።